ዶክተር አብይ አህመድ ደግሞ ግብፅን አሁንም መጎንተሉን አልተወም። በአፍሪካ በኩል እንደ ዋና ኤጀንት የተያዘችው ኢትዮጵያ ናት። ከኢትዮ እስራኤል ጋራ የሚደረጉ ስራዎች ውስጥ አንዱ ሆኖ ግብፅን አካሄድ ለመበተን አይምሯን ለመበተን እና አቅጣጫውን ለማስቀየስ የሚካሄድ ሂደት ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። أحمد يستفز مصر بسد جديد يضاهي سد النهضة. ዶክተር አብይ አህመድ ደግሞ ግብፅን አሁንም መጎንተሉን አልተወም። አሁን ቀጥታ አብዱልፈታህ ሲሲን ምን ጋር አመጣው? ስዕሉ ከህዳሴ ግድብ ጋር እቺ በጣም የተበላባት ምንድነው የምትለው? የተበላ ቆብ ነው የምትሉት አይደል? በእኛ እንትን አራዶቹ ስትሉ እንደዛ ነው። እና ይህ የግብፁ አካሄድ ይመጣሉ ሁልጊዜ ሳውዲ ወይም ሌሎች ኢማራትም ሌሎችም አረቦች በሙሉ ከእኛ ጋር የተያዘ ጥቅም ነው ያላችሁ፣ የኛ ጥቅም ደግሞ ሆን ተብሎ የሚነካው እናንተን ታርጌት ተደርጎ ነው፣ አረቦችን ሙስሊሞችን የመሳሰሉትን። ይሄን ደግሞ የሚፈጽሙት በኢትዮጵያ በኩል ነው። እንዴት? ስሙ። شاف تقرير لموقع بيز بورتال الإسرائيلي ይሄ አሁንም አንድ የእስራኤል እንትን ጠቅሶ ቢስፖንት ነው ምናምን ይባል አንድ ቢስፖንታል ነው የሚለው እንደዚህ አይነት እንትን ጠቅሶ የእስራኤል አንድ እንትን ነው ምንጭ ነው እና እሱ በጠቀሰው መሰረት عده المحلل السياسي موشيه كسيف أن إثيوبيا أصبحت الشريك الاستراتيجي الأهم لإسرائيل. እንግዲህ ፎቶ እንኳን ያመጣው ትንሽ ሲነቃበት ማለት ነው። ድሮ አቶ ደመቀ መኮንን የምክትል ጠቅላይ ሚኒስትር በነበሩበት ጊዜ ድሮ عده المحلل السياسي موشيه كسيف أن إثيوبيا أصبحت ያው አሁን ያየነው ፎቶ የማን ነው? የአቶ ደመቀ መኮንን በጣም ድሮ ማለት ነው። እንግዲህ ኢቭን አቶ ደመቀ መኮንን የጠቅላይ ሚኒስትር ምክትል ከመሆናቸው መቼ ነው ያበቃው? ሁላችንም እናውቀዋለን። አንድ እሳቸው الشريك الاستراتيجي الأهم ይሄ ማለት እስራኤል ማለት ከኢትዮጵያ ጋር ሸሪክ ሆነው ነው ይሄንን ሁሉ ከእስራኤል ጋር ከፍልስጤሞች ጋር ከሳውዲም ጋር የተያዘውን ችግሮች በሙሉ የሚሰሩት ይለናል። لإسرائيل في إفريقيا وأن تل أبيب በአፍሪካ በኩል እንደ ዋና ኤጀንት የተያዘችው ኢትዮጵያ ናት። تستغل التوتر القائم بين القاهرة وأديس أبابا. በዚህም እስራኤል በካይሮና በአዲስ አበባ መካከል ያለውን ጠብ መጠቀሚያ ለማድረግ የምትሄድባቸው ሂደቶች አሉ حول ملف سد النهضة ይህም ከህዳሴ ግድብ ጋር በተያያዘ لتعزيز نفوذها في القارة. በአፍሪካ ቀንድ ወይም በአፍሪካ አህጉር በአጠቃላይ ያላትን የበላይነት ወይም ደግሞ በዛ ውስጥ ለጣልቃ ለመግባት የሚመቻት መንገድን ለማመቻቸት ከኢትዮጵያ ጋር በዚህ መልኩ ትሰራለች። وهو ما ألمح إليه بوضوح الرئيس المصري عبد الفتاح السيسي. ይህንንም ነው አብዱልፈታህ ሲሲ አሁን ላይ በዓለሙ አንዳንድ መድረኮች ላይ ብቅ ያደረገው በተለይ ሰሞኑን በሸርም ሼክ ያነሳው ሐሳብ ማለት ነው። الذي حذر أكثر من مرة من محاولات خارجية لتوظيف أزمة المياه كورقة ضغط سياسية على مصر.
በግብጽ ላይ የሚከሰተው ጫና በሙሉ ከውሃ ጋር ተያይዞ ውሃውን የመጫኛ ካርድ በማድረግ የሚጫወቱበት ሁኔታ እንዳለና ኢትዮጵያ የዚህ የፖለቲካው አካል ተደርጋ በእስራኤልና መሰሎቿ ግብጽ ላይ የሚያነጣጥሩ ስጋቶች በሙሉ ከውሃ ጋር ይያያዛሉ ይላል አብዱልፈታህ። مصر بتقابل ضغوط كبيرة جدا. ግብጽ በጣም ከባባድ የሆነ ጫናዎች ውስጥ ነው የምትኖረው في هذا الموضوع በዚህ ጉዳይ ላይ يمكن يكون المية جزء من يعني حملة الضغوط ديت لتحقيق أهداف أخرى. وجاء አንዳንዶች ሌሎች ዓላማዎቻቸውን ለማሳካት በውሃ በኩል እኛን ይጫኑናል ይላል አብዱልፈታህ ሲሲ። التطورات الأخيرة لتزيد المشهد تعقيدا إذا ስለዚህም ይህ የመጨረሻዎቹ ሁኔታዎች በሙሉ አሁን ላይ በእኛ በሳውዲ በመሳሰሉት የሚከሰቱት ነገሮች በሙሉ أعلن رئيس الوزراء الإثيوبي የሚያሳየው ይሄ ነው። ይሄ ባለበት ሁኔታ አሁንም የጫነው አንዱ አካል የጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም عند ليلة من رجام أحمد أن نسبة إنجاز سد كويشان بلغت 70%. actually አሁን ላይ እሱ አውርቶ ሳይጨርስ ዛሬ ደግሞ የኮይሻ ስንት ደርሷል? 80% የደረሰ ይመስለኛል። አሁን ደግሞ የኮይሻ ስንት ደርሷል? ንገሩኝ እስኪ የምታውቁ። የኢትዮጵያ የኮይሻ እንትን ወደ ስንት ደርሷል? 85% ኦሬዲ ደርሷል። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ደስ ይላል እና 125 ሜትር ላይ ደርሷል። በነገራችን ላይ ስለ ኮይሻ ትንሽ አጣቆ ወንድሞች ለማሳወቅ ያህል የኮይሻው ግድብ በኦሞ ላይ የተሰራ ነው። በኦሞ ወንዝ ላይ የተሰራ ነው። ምናልባትም አሁን ላይ ከኢትዮጵያ የህዳሴ ግድብ 145 ሜትር ነው እና ይሄኛው 125 ማለት 15 ሜትር ብቻ ነው የሚበልጠው አሁን ህዳሴው ግድብ ግን ሲያልቅ ግን ኢቭን የህዳሴ ግድብን ይበልጠዋል በትልቀት። ስለዚህ ኦልሞስት ወደ 185 አካባቢ ሜትር ነው ኢንሻአላህ የሚጠበቀው። ስለዚህ በርዝመት ኢቭን የህዳሴ ግድብን ሊበልጠው ነው። ግን የመብራት የማምረት ኃይሉ ወደ 2000 ምናምን ነው። ስለዚህ ከህዳሴ ግድብ ያንሳል። ሌላው አጠቃላይ የሚፈጀው የኮይሻ እንትን 2.6 ምናምን አካባቢ ቢሊዮን ዶላር ነው። ሌላው ጎኑ ማለት የርዝመቱ እንዳልኩት 185 ምናምን ሜትር ይደርሳል። ግን ወደ ጎን ደግሞ 1 ኪሎ ሜትር አካባቢ የሚደርስ ነው። ያ ማለት ከህዳሴ ግድብ ጋር ደግሞ በጎን ስናየው የህዳሴ ግድቡ ይረዝማል። ስለዚህ የህዳሴ ግድቡ ኦልሞስት 2 ኪሎ ሜትር ነው። ይሄኛው ግን ሃፍ ነው ማለት ነው፣ ግማሽ። ያ ማለት 1 ኪሎ ሜትር 1 ኪሎ ሜትር ማለትም 1000 ሜትር ማለት ነው። በጣም ረጅም ነው በነገራችን ላይ። ሌላው ደስ የሚለው የኮይሻ የውሃ መያዝ መጠን ኦልሞስት 6.5 አካባቢ ወይም 7 ቢሊዮን ሜትር ኪዩብ ውሃ ነው የሚሆነው። ይሄ ደግሞ ግን ያለበት አካባቢ ነው መሰለኝ የውሃውን የሃይቁን መጠን ሌላው ቀርቶ ከግልገል ጊቤ አይ ቲንክ 3 ጋር ወይ መሳሰሉት ጋር የሚያስተሳስር ደረጃ ወደ 120 እስከ 150 ኪሎ ሜትር ድረስ ይተኛል ውሃው። ይሄም በጣም የሚያስደስት ነገር ነው። ስለዚህ ስለ ኮይሻ ሌላ ጊዜ በሰፊው እንወያያለን። ግን ባጭሩ እቺን ያክል ካልኩኝ ይበቃኛል። ኦኬ እንቀጥል።
ليصبح ثاني أكبر سد في إثيوبيا. ይሄ ማለት በኢትዮጵያ ከተሰሩት ግድቦች ሁለተኛ ደረጃን ይይዛል ከህዳሴ ግድብ ቀጥሎ ማለት ነው በመብራት የማምረት መጠኑ እና የውሃ ራሱ መያዝ መጠኑ ማለት بعد سد النهضة وأحد أضخم المشروعات المائية في إفريقيا. ሌላው በውሃ ላይ የተንተራሰ የሆነ بروجكت كمون وأكوايا دم بأفريقيا ولتنيا يهونا. توقيت هذا الإعلان أثار الكثير من التساؤلات. إيه دقمو ليلة قبس لاي بزو تياكيوش ياسنا ساونوال عونم من جاج عونو تشوال. إذ لم تطوي القاهرة بعد صفحة خلافات سد النهضة حتى يفاجئ أبي أحمد الجميع بمشروع جديد قد يمثل أداة ضغط إضافية في توقيت بالغ الحساسية. እንግዲህ የማህይምነታቸው እንደነዚህ አይነት ጋዜጠኞች ሲሰሩ ኦሞ ላይ ያለ ኦሞ ወንዝ ላይ ያለ የግድብ ልክ ኢትዮጵያ በግብጽ ላይ ከምታደርገው ጫናዎች ውስጥ አንዱ ይህ የኮይሻ ሁለተኛ ከህዳሴ ግድብ በመጠኑ የሆነውን ግድብ መስራቷን በመናገር አሁንም ግብጽን እየጎነተለች ነው ይለናል በምን እንደምትጎነተላት አላቀም ويرى مراقبون أن هذا التحرك قد لا يكون منفصلا عن التفاهمات الإسرائيلية الإثيوبية. ስለዚህ ይህ አካሄድ አሁንም ከኢትዮ እስራኤል ጋራ የሚደረጉ ስራዎች ውስጥ አንዱ ሆኖ አሁንም ግብጾችን አረቦችን ሙስሊሞችን ለመጫን የሚሰራ ሂደት እንደሆነ አድርገው ለመሳል ነው የሚፈልጉት ግብጾች ግን አዋጣም ከዚህ በኋላ የለም እንደዚህ الهادفة إلى تشتيت الموقف المصري وإضاعة የግብጽን አካሄድ ለመበተን አይምሯን ለመበተን እና አቅጣጫውን ለማስቀየስ የሚካሄድ ሂደት في تأثيره في ملفات الإقليم ولا سيما القضية الفلسطينية في ልክ فلسطين ከሁሉም የነሱ ፕራዮሪቲ እንደሆነ አድርገው ይሄ የሙስሊሙን ዓለም ለመሸወድ ወይም አረቡን ዓለም ለመሸወድ በሄዱበት ሂደት ውሸት መሆኑ ተጋልጧል ለዛም ነው አሁን በሸርም ሼክ ፕሮግራም ላይ ሳውዲም አልተገኘችም የሆኑ ሰዎች ልካ ዝም ነው ያለችው ኢማራትም አልተገኘችም የሆኑ ሰዎች ልካ ዝም ነው ያለችው ኳታር ብቻ ተገኝታለች ይሄ የሚያሳየው ኳታርም ፈራሚ ስለሆነች ነው ሄደችው ኳታር ቱርኪያ ግብጽና ማን የፈረመው ሌላ አይ ቲንክ ግብጽ ኳታር እስራኤል እነዚህ ያው ሐማስ በሌለበት እስራኤል በሌለችበት ምን እንደሚፈራረሙ አላቀም አሜሪካ ግብጽ ኳታርና ባንኖ ሌላ ይፈረመው وقت تسعى فيه القاهرة للحفاظ على توازنات دقيقة بين يا ግብጽ الأمن المائي والأمن القومي العربي ይሄ ነው እንግዲህ የአምን القوم العربي በሚል እቺ የአረብ የህዝባዊ ደህንነት ጉዳይ በዚህ ውሃ ጋር ተያይዞ የሚነካበት በማለት ነው እንግዲህ የአረብ አጠቃላይ የደህንነታቸውን የአረባዊ ህዝባዊ ደህንነት ጉዳይ እንደነካን ተደርጎ ነው ለመሳል የሚሞክረው ይሄም የተቃጠለ ወረቀት إن تصريح متغطرس وواقع عربي جديد يعيد رسم توازنات المنطقة بعقل استراتيجي ورؤية واثقة يفرض العالم العربي احترامه السياسي والاقتصادي ስለዚህ ይሄ አካሄድ ግን አሁን ላይ በግብጽ በኩልም ሆነ በኢትዮጵያ በሳውዲ በኩል እስራኤል ላይ የተሰጠው ምላሾች እና ፍልስጤም እንደ ሀገር ሆና መቆሟን ወይ መቀጠሏን የግድ አድርገው የሚንቀሳቀሱት ሂደት አሁንም ከኢትዮጵያም ከእስራኤልም በኩል ከሚመጣብን ግፍ ጋር በተያያዘ ልክ ፓራሌል እየታገልነው ነው ለማለት بات المتصاعد فيما تبدو تحركات إسرائيل وتصريحات مسؤوليها مجرد صدى لقلق متزايد من تراجع نفوذها في شرق أوسط يتبدل سريعا حيث ስለዚህ እስራኤል ምንም እንኳን በመካከለኛው ምስራቅ ላይ የተያዘችው የሆነ አጉል አካሄዶች ቀስ ያሉ እየፈረሱ እየተበላሹባት لم تعد المبادرة بيدها بل بأيدي قوى عربية تعرف جيدا كيف تدار المعادلات وكيف يصنع المستقبل በቃ ስለዚህ ይህ የአረቡ ዓለም እስራኤል በኢትዮጵያም በኩል በምንም በኩል አድርጋ ምትሄድብንን ሂደት አንድ ላይ ሆነን እኛ አረቦች
ይህንን ችግር ለመቋቋም እንሰራለን ይለናል። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።